ሸገር መዝናኛ አሁን ባሳለፍነው ሰኞ ከዚህ ዓለም በሞት የተለዩትንና በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የቀብር ስነ ስርዓታቸው የተፈጸመውን በመዲናና ዘለሰኛ ስመጥር የነበሩትን አንጋፋውን ሙዚቀኛ አለማየሁ ፋንታን እናስባለን። ከእርሳቸው ጋር ተደርጎ የነበረው ጨዋታ እነሆ ለመታሰቢያቸው። ከእንግዲህ አልደግምም ዳዊት ይበቃኛል፣ ከእንግዲህ አልደግምም ዳዊት ይበቃኛል። ንግግሩ ሁሉ ጸጸት ሆኖብኛል፣ ጸጸት ሆኖብኛል፣ ጸጸት ሆኖብኛል። እንግዳችን አለማየሁ ፋንታ በያሬድ ትምህርት ቤትኛ በመምህርነት እናውቃለን። በተለይ በመዲናና በዘለሰኛ ስማቸው ጎላ ብሎ ይታወቃል። ጋሽ አለማየሁ ወደ ሸገር መዝናኛ እንኳን በሰላም መጡልን። እንኳን ደህና ቆያችሁልን። እንግዲህ እንዳልኩት በመግቢያዬ መዲናና ዘለሰኛ ላይ በጣም ስሞ የገነነ ነው። መጀመሪያ በሀገራችን ባህል አዝማሪዎች መሰንቆ ሲጀምሩ ሙዚቃ ሲጀምሩ መጀመሪያ ውዳሴ አምላክ ክብር ተመስገን ጌታችን ብለው እግዚአብሔርን አመስግነው ነው። ከዚያ በኋላ መዲና ይባላል፣ ዘለሰኛ ይባላል። መዲና ማለት በአንቺ ሆየው ለኔ ቅኝት በአምባሰል ቅኝትና በትዝታ ቅኝት ይሄዳል። ዘለሰኛ የምንለው ግን በትዝታ ቅኝት ብቻ ነው የሚሄደው ማለት ነው። አሁን ምን ነው የምንሰማው? አሁን መዲና እስቲ እንጀምርና መዲና እንላለን። አሁን እሺ እናት አባትሽ ሳይድሩሽ እናት አባትሽ ሳይድሩሽ በቤተ መቅደስ ተቀምጠሽ ወልደሽ ተገኘሽ ልጅሽን ዓለምን ጎረቤቴ ብጣላ ምነው ሰው ሁሉ ለሱ አደላ ያለ ፈጣሪ ማን አለኛ ከሁሉ ባዳነኛ
እኔስ ፍረድ ቢሉኝ ሞት በደለኛ ነው ናምነው እኔስ ፍረድ ቢሉኝ ሞት በደለኛ ነው አንድ ሰው ለምስል ቆሞ ቢቀርምነው ናምነው ባለቅሰው አይኔ ያመላጣ ባለቅሰው አይኔ ያመላጣ ከወዲህ ሰው ላይ ቀር ከወዲያ ላይ መጣ ናምነው ዘለሰኛው በግጥሙም ይለያል። መዲናውና ዘለሰኛው መዲናው ይንገር አይንገር ምን አውቃለሁ መልአኩን ልኬዋለሁ ያለ እንደሆን መዲና ግጥም ነው። ስንት ሐረጎች እንዳሉት ስንት ስንኝ እንዳለው በቀላሉ ይታወቃል ማለት ነው። መዲናውን መጀመሪያ ያልኩት አንድ ላይ ነው የሚሄደው። ግጥሞቹን እንግዲህ ማስተዋል መዲናው ላይ ያሉትን ግጥሞችና ዘለሰኛው ላይ ያሉትን ግጥሞች ማየት ነው። ግጥሙ ነው የሚቀየረው ማለት ነው። አዎ እኔስ ፍረድ ቢሉኝ አምላክ ተሳስቷል፣ ሞት በደለኛ ነው፣ አንድ ሰው ለምስል ቆሞ ቢቀርምን ነው ይህን ያለ እንደሆነ የዘለሰኛ ግጥም ነው ማለት ነው። አዳራሹ ሰፊ በሩ አልጠበባችሁ በተራ በተራ ምን ነው መግባታችሁ ያለ እንደሆነ የዘለሰኛ ግጥም ነው። እንደዚያ ስማይ ልንገርህ አትስነፍ ተው እየሰራህ ህለፍ ያለ እንደሆነ የመዲና ግጥም ነው። የግጥሙ ምጣኔ ነው ይሄ የግጥሙ ምጣኔ ዜማውን ይወስነዋል። ዜማው እንዳይሰበር ያደርገዋል። የኢትዮጵያን ሙዚቃ ለማስተዋወቅ ዓለምን የዞሩ ታላቅ አንጋፋ የኪነ ጥበብ ሰው ኖት። ከዛ ባሻገር ግን በቲያትርም በፊልምም ትልቅ ተሳትፎ አለኝ ብለዋልና ብዙዎቻችን እኮ ይሄን ነገር አናውቅም። በሀገር ፍቅር ቲያትር ቤት የቲያትር ህይወት እንዴት ነበረ? ሀገር ፍቅር በ50 ዓመተ ምህረት ነው። ከዚያ በፊት የቤተ ክርስቲያን የሀገራችንን ትምህርት ተምሬ ከውዳሴ ማርያም እስከ ዜማው ድረስ ውዳሴ ማርያም ዜማ፣ ውዳሴ ማርያምን በቁጥር አንቀጸ ብርሃንን፣ መልካ ማርያም፣ መልካ ኢየሱስን፣ መስተጋብ፣ ክስተት አርያም፣ አርባዕት ሰለስት፣ ጥሬ ዜማ የተባለውን አገራችንን ዜማ ሁሉ እስከ ዝማሬ መዋሲት እስከ ጾመ ድጓ ድረስ በተከታትያለሁ እና ከዛም በደቁና ወደ 5 ዓመት ያህል አገልግያለሁ። እንግዲህ እስቲ እንዲሁም ከመጡልኝ አይቀር እዚህ ድቁናው አካባቢ ቴባንቺ የተነሳ ድቁናውም ቀረ ዳዊቱም ተረሳ ምትል ነገር እንዴት ነው እሷ ነገር? እስቲ እሷ ላይ አጫውቱ። ዲያቆን ነበርኩ ብያለሁ። ያው ድቁናውን አጣሁና ከዛ በእውነቱ ማንጎራጎር ጀመርኩኝ። ድቁናዬን በማፍረሴ በጣም ይጸጸተኝ ስለነበር እንጉርጉሮ አንጎራጉር ነበረ። ያ አሁን ያልካትን ግጥም ያልኩትም በዛ ዘመን ነው። እቱ ባንቺ ነገር ባንቺ የተነሳ ድቁናዬም ቀረ ዳዊቱም ተረሳ፣ እቱ ድቁናዬ ዳዊት ያንቺ ነሽ ብደግም የማልሰለችሽ እያልኩ እንዴት ካህን ይሞት ካህን ይቀበር እያልኩ እያንጎራጎርኩ ያው ድቁናዬን በማጣቴ ወደ ሌላ ቦታ ሐሳቤን ቀይሬ እያንጎራጎርኩ ወደ አገር ፍቅር የገባሁበት ምክንያት በዚህ ምክንያት ነው። አገር ፍቅር ከመጡ አይቀር ደግሞ በቲያትሩ ዓለም ውስጥ ነቢው ማን ነው? እንግዲህ ነቢው የሚለውን ቲያትር ስንሰራ መካከል ሁኜ ሳንጎራጉር ተቀባዮች አሉ። ከጎን ከግራና ከቆኝ ቁጭ ተቀምጠዋል። ለምሳሌ ያህል ነቢያው ሰለማላ ነቢያው ሰማይና ምድር በማን እጃደረው እያሉ ያንጎራጉር ስለ ነቢያውና ከሽሽግ ቸኮል ጋር ደግሞ የተቀረጽ ነው ሬዲዮ ጣቢያ አለ።
ነቢየውና 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 ግቡና እንሄደ መዲና የሚል እንዲያው በከበሮ እየተመታ ይሄ እንግዲህ ገጸ ባህሪው ነው። እዛ እንደ ባለው ቃቢው ገጸ ባህሪ ነው። ሁሉም እግዚአብሔርን የሚያመሰግንበት ሙዚቃ ስልት አለው። ሁሉም ቲያትሩ ነው። አዎ እና የቲያትሩ ባህሪ እንዲህ አይነት ፓርት ነበረው ማለት ነው። ከዚያ ላይ ይህን ወክዬ ይህንን ዘምሬ በጣም አድናቆትን ያገኘሁበት ነው። ደስ የሚል ነገር ነው። እንደው ከርሶ የቅርብ ሰው ደግሞ የጋሽ አለማየሁ ማሲንቆ ህንድኛ ታውቃለች የሚል ነገር ሰማውና ማሲንቆ እንዴት ነው ህንድኛ የለመደችው? ህንድኛ ታውቃለች ተባለ። አሁን ማሲንቋችን እንግዲህ ሙዚቃ በፈረንጆቹ አባባል ፔንታቶኒክ ስኬል ይባላል። 5 ድምጾች ናቸው። በ5 ድምጾች የተመሰረተን በፔንታቶኒክ ስኬል የተመሰረተን ሙዚቃ ሁሉ መጫወትም ይቻላል። ለምሳሌ እንግሊዘኛ ዘፈን አለ። ሮዝ ሮዝ አይ ላቭ ዩ የሚላል የእንግሊዘኛ ዘፈን ልበለው። እሺ ሮዝ ሮዝ ፍቅሬ አበባዬ ድረሽልኝ ሳልሞት ታስሬያለሁና በፍቅርሽ ሰንሰለት ቁርጠኛው ሐሳቤ ካንቺው ጋር ነው ካንቺው ጋር በዚህ በ5 ድምፅ የተመሰረተ ስለሆነ ይህንን ማለት ይቻላል። ይሄዳል በደንብ ከተጠና ይቻላል ማለት ነው። እንግዲህ ሀገር ውስጥ እስከ ያው ከመንፈሳዊ ውጪ ደግሞ ባለሙያውም ዘፈን በጣም ይሰራሉ። እርሶ እንደነ ትዝታ እንደ ባቲ አምባሰል አንቺ ሆየው ለኔን የመሰሉ ጣዕመ ዜማዎች አሉ። እስቲ ከትዝታ ጀምረን ጋሽ አለማየሁ ሁሉንም ሲጫወቷቸው እናሰማል አድማጮች። ትዝታን እንጀምር። እሺ እንደምን አለሽ እንደምን እንደምን ሐር የሚመስለው አፍሪካ ጠጉርሽ ዓለም መልከ መልካምን ዓለም መልከ ቀና መልከስከስሽ ምነው መኩራትሽ ቀረና መኩራትሽ ቀረን ዓለም እንዲህ ስትወኝ በጣም መልከ ቀና በጣም መልከ ቀና ዓለም እንዲህ ስትወኝ በጣም መልከ ቀና መልከስከስሽ ምነው መኩራትሽ ቀረና መኩራትሽ ቀረ ሐር የሚመስለው አፍሪካ ጠጉርሽ የምኒልክን ሐውልት ቀጥ ብሎ የቆመው መሳያ ፍንጫሽ መሳያ ፍንጫሽ ሐር የሚመስለው አፍሪካ ጠጉርሽ ዋሽንግተን ዲሲ በረዶው ጥርስሽ የሚያረገርገው ብራዚል ሸንተሽ ብራዚል ሸንተሽ ተረከዝሽ ሮም ቶኪዮ ባትሽ ደም ግባትሽ ለንደን
ፓሪስ ጠረንሽ ዓለም መልከ መልካም ዓለም መልከ ቀና መልከስከስሽ ምነው መኩራትሽ ቀረና እኔ መኩራትሽ ቀረን አንካሳው በምርኩዝ ዕውሩ በመሪ ሽባው በብርኩማ ልውሶ በጋሪ ልውሶ በጋሪ ሲማራ ይገኛል ዘወትር ካንቺ ቤት ኩራት እንደሌለሽ በልቦ ተሰምቶት በልቦ ተሰም ዓለም መልከ መልካም ዓለም መልከ ቀና መልከስከስሽ ምነው መኩራትሽ ቀረን ዓለም መልከ መልካም ዓለም መልከ ቀና ዓለም በጣም ደስ የምትልናት። እኔ ዝም ብዬ ስሰማው እንደው ልቧ ኢትዮጵያ መሰለኝ፣ የዓለም ልብ መሰለችኝ። ብራዚል ሽንጥሽ፣ አፍሪካ ጸጉርሽ ሲባል እንዴታ ውበቷ ውበት አላት። ግን ዓለም ዘወርዋራ ናት። ከዛ ከነበረችበት ቦታ አትኖርም። ወዲያው ደግሞ ወደ ሌላ ትሄዳለች። እንደ መልከ ቀናነቷ ብዙ ቦታ ሳትመርጥ ያልሆነ ቦታ ትወድቃለች። ዓለም መልከ ቀና የተባለችው መልከስከስሽ ምን ነው መኩራትሽ ቀረና የተባለ አሳምሮ ፈጥሯት ነበር። ግን ብዙ እንከኖች የራሷ ምርጫ ነው። እንግዲህ እንደዚያ የሆነ ነው። እንደዛ የሆነ ነው። ይሄ እንግዲህ ትዝታው ነው። ወሎ ዘፈን ይባላል። ይሄ ወሎ ዘፈን ይባላል እንዴ? በራሱ ማለት ነው። ቅኝቱ የትዝታ ነው። ቅኝቱ ትዝታና ትዝታ ቅኝቱና ትዝታ ዜማው ይባላል። ትዝታ ዜማው ያልን እንደሆነ አሁን ዜማውን እንጀምራለን። ትዝታን ራሱን ግን አጠቃላይ የቅኝት ስም ነው። ይለያያል። ቅኝት ለብቻው ራሱን የቻለ ነው። አዎ ቅኝት ማለት መሰረተ ድምፅ ነው። አሁን የቅኝትን ድምፅ እዚህ ላይ ማግኘት እንችላለን። አዎ እስቲ አሁን የትዝታን የዜማውንና የቅኝትን ልዩነታቸውን በማሲንቆ ድምፅ መስማት ጥሩ ነው። ጥሩ ጥያቄ ነው። አሁን ለምሳሌ የትዝታን ቅኝት አምስቱን ድምጾች ላሰማ። መልካም እሺ። ትላለህ ታዲያ። እነኚህ እንግዲህ የትዝታ ቅኝት ናቸው። በአንቺ ሆየው ደግሞ የሚሄዱ አሉ። አንቺ ሆየው ቅኝት ደግሞ ከዚህ ቀጥሎ ላሰማ። መልካም እሺ። አምስቱን ድምጾች ማለት ነው። ይሄ ምን ይባላል? በቤተ ክህነቱ ዜማ ግዕዝ ይባላል። አንቺ ሆየው ለእኔ ግዕዝ ነው። በትዝታ ቅኝትም እዝል የሚለው ቅኝት በትዝታ ቅኝት ከቤተ ክህነቱ ዜማ ጋር ይሄዳል እና የቤተ ክህነት ዜማ ነው ቅኝት ነው ማለት አንችልም። ምክንያቱም እነዚህ ቅኝቶች ከጥንት ጀምሮ ኢትዮጵያ ውስጥ ሰው መኖር ከጀመረ ጀምሮ ይዘመራሉ፣ ይዘፈናሉ፣ ይነገራሉ ማለት ነው። አሁን አንቺ ሆየው ለእኔ አምስቱን ድምጾች ሰማን። አምስቱን ሰማን። አዎ ትዝታና አንቺ ሆየን ሰማን። አዎ ከነኚህ ድምጾች ውጪ በዛ የሚሄደውን ዜማ እንድንስፈን ብንል ልክ አይመጣም፣ ይበላሻል። ለምሳሌ ለኢትዮጵያዊ ጆሮ አይስማማም። ምናልባት ከነዚህ ቅኝቶች ውጪ በውጭ ዓለም ሊኖር ይችላል። ለኛ ሀገር ግን ለዛ ጣዕም የለውም። አዎ አሁን ባንቺ ሆየው እንግዲያው እንደምን አለሽ ናነምን አለሽ ይበላለት እንጂ ሰው በሌላው ሀብት ይበላለት እንጂ ሰው በሌላው ሀብት ፍቅር እኩል በኩል መሆን አለበት። ኧረ ግን እንደምንሽ ናረ እንደምን አለ ረነይ ዝም ብለህ አንድ ይሄ ሁለተኛ ጎፈርዬ ሆኝልኝ ጎፈርዬ ሆኝልኝ
ምን ያሰራሻለሁ አንቺ ካማርሽልኝ ጎፈሬ ሆኝልኝ ጎፈሬ ሆኝልኝ ምን ያሰራሻለሁ አንቺ ካማርሽልኝ። እንዲሁም ደግሞ አበባየሆሽ ዓመታዊ በዓልን ለማክበር የሚዘመሩ ዜማዎች አሉ። አበባየሆሽ በአንቺ ሆዬ ቅኝት ውስጥ ነው ያለው? አዎ በዚያ ውስጥ ነው። አሁን አበባ አበባዬ መስከረም ጠባ አበባ አበባዬ መስከረም ዘመን አሳልፎ መስከረም ጠባዬ ዘመን ለሚተካው መስከረም ጠባዬ ለልዑል እግዚአብሔር መስከረም ጠባዬ ምስጋና ይድረሰው መስከረም ጠባዬ አበባ አበባዬ መስከረም ጠባዬ አበባ አበባዬ ይልና ወደ ልጃገረዶቹ ዜማ ደግሞ ይሄዳል። ወደ አበባዮሽ አበባዬ ሆይ አበባዬ ሆይ አበባዬ ሆይ አበባዬ ሆይ ነት አበባ ሽቱ አበባዬ ናይት አበባዬ ነት አበባ ስትለኝ ቀድማ ናይት አበባዬ ነት አበባ ሽቱ አበባዬ ናይት አበባዬ እያለ ሄደ። በጣም የሚገርም ነው። አሁን እኔ እንደውም ያዳመጥኩኝ የአውደ ዓመት ዘፈኖች እንዲሁም የሰርግ ዘፈኖች ብዙ ጊዜ ከአንቺ ሆዬ ቅኝት ጋር ነው የሚገናኙበት። ምክንያቱ ምንድን ነው? አዎ በትዝታም በሁሉም ይሄዳሉ። በባቲም አለ፣ በትዝታም አለ። እንደየብሔረሰቡ እንደየአካባቢ የፈለግከውን ያየ እንደ ኦሮምኛ ልዝፈን ብትል በትዝታ ቅኝት ትዘፍናለህ። እንዲህ አሁን እስቲ ዘመን መለወጫን ራሱ ይዘን አሁን የተጫወቷቸውን በአንቺ ሆዬ ቅኝት ነው የሰማነው። በአንቺ ሆዬ ብቻ አሁን በሌላ ቅኝት መስማት ይቻላል። በአንቺ ሆዬ ብቻ ነው የሚሄደው። አዎ የዘመን መለወጫ ግን ሌላ በትዝታ ወይ በባቲ በአምባሰል የሚሰራ አለ? የለም የለም። አዎ የዘመን መለወጫ በዚህ የተሰጠው አበባየሆሽ ተብሎ በዚህ ነው የሚጀመረው። ይህንን ወደ ልጃገረዶቹ ዘፈን እስኪደርስ ድረስ የመጀመሪያው በረጅሙ ያልኩት የወንዶች ነው። አበባ አበባ ያለ ወንዶች ነው። ከዚያ በኋላ ወደዚያ መግባት አበባሸት አበባ የሚለው የልጃገረዶቹ ነው። አዎ ኦሮምኛ አለ፣ ትግርኛ አለ፣ ጉራግኛ አለ። እስቲ በትዝታ አሁን ከምን እንጀምር? እንደው እስቲ በትዝታ ኦሮምኛም አለ። እስቲ ኦሮምኛን ያለሰለሰ ባየቴ ያለሰለሰ ባየቴ ያለሰለሰ ባየቴ ነከብነ ወዱነ ቤቴ ወያሩዴ ወያሩዴ ያለሰለሰ ባየቴ ያለሰለሰ ባየቴ ያለሰለሰ ባየቴ ነከብነ ወዱነ ቤቴ ይሄዳል። በጣም ደስ ይላል። አሁን ይህን በትግርኛ መስማት እንችላለን። አዎ ስለ
ላሌ 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 ላልመየ ላሌ ይህ በባቲ ቅኝት ነው። በትዝታም ይሄዳል፣ በአምባሰልም ይሄዳል። ወደ ጉራግኛ ሲመጣስ ጉራግኛ ይሄዳል። ጉራግኛ በሚዳየ በሚዳየ በተዘበ ሰማይ መጣይዋሽ ነነነነነ ነነነነነ አረማሞ ላሌ 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 በድር በድር በስኳሬ ጎሽ አረማሞ ላሌ 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 በድር በድር በስኳሬ ጎሽ ነረማሞ ነረግነምነ ወደ ወላይታ እናምጣው እስቲ እያለ ይሄዳል። ወላይታ ደግሞ ለምሳሌ ጋሽወናሎሞ ሀያ ጋሽወናሎሞ ሀያ ጋሽወናሎሞ ሀያ ጋሽወናሎሞ ሀያ ይልና ደግሞ ወይ ሳምባ ካይሶ ጎርጊሴ ቦሳ አውአኖ ኤዞ ጎርጊሴ ቦሳ ቦሳዎ ወይ ሳምባ ካይሶ ጎርጊሴ ቦሳ ቦሳዎ አውዳኖ ኤዞ ጎርጊሴ ቦሳ ቦሳዎ እያለ ይሄዳል። ቅድም እንግዲህ ትዝታና አንቺ ሆየን የመመስረቻውን እና አምስቱን ድምጾች አሰምተውናል። አምባሰልና ባቲ ይቀረናል። መመስረቻ ድምጾችና ዜማው መመስረቻ ድምጾች አምባሰልን እስቲ አምባሰልን ያምባሰልን ገደል ምን ብለው ያሞታል? ያምባሰልን ገደል ምን ብለው ያሞታል? ፈረስ ባያስጋልብ ማሪ ቆርጦበታል። ነረነይ ዘንበለሽ ናወይ ጉድነ ወንጂ ምን ይመጣ ብለሽ ነረነይ 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 ዘንበለሽ ነረግ እንደምነይ ነረግ እንደ
ባቲ ላይ ስንመጣ ባቲ ላይ ደግሞ እስቲ እነኚህ ናቸው መመስረቻ ድምፅ ፊደሎቹ። አምስቱን ድምጾች ሰምተናል። ሸገየ ሸጊቱ እኔ እንደ ስንዴ ላይ መጣች ደማሚቷይ ያገሬ ልጅ ወይኔ የወንዝ ያለ አሳ በላሻለው አባይ ዳር ነው ቤቴ ዳሮ መረቅማ ኮዮት አባቴ ያገሬ ልጅ ወይኔ የወንዝ ያለ ይልና ወይና አበባነሽ ወይና አበባነሽ ወይና አበባነሽ ወይና አበባነሽ ምን በልተወለዱሽ እናት አባትሽ ወይና አበባነሽ ወይና አበባነሽ ፍቅሬ እናት አባትሽ እንደምን ታደሉ ፍቅሬ እናት አባትሽ እንደምን ታደሉ በጨለማ ዘርተው አንቺን ያበቀሉ አይና አበባነሽ ወይና አበባነሽ። ይሄ ባቲ ነው እንግዲህ ቅኝቶቻችንን ሰምተናል። መምህር ነው ትርሶ እና አንድ ጥያቄ ነበረኝ እኔ በዚህ በቅኝቶቻችን ዙሪያ ላይ አራቱ ቅኝቶች ትዝታ፣ ባቲ፣ አንቺ ሆዬና አምባሰል ለዘመናት ይታወቃሉ። እነዚህ ቅኝቶች ከዚህ ገደብ በላይ ማለፍ አይችሉም ወይ? ሌላ አዲስ የሙዚቃ ነገር ተፈልጎ 5፣ 6፣ 7 እስከ 10 ድረስ ቅኝቶች ሊኖሩን አይችሉም? በቃ እዚህ ላይ የተዘጋ ነው። እንግዲህ ቅድም እንዳልኩት ሌላ ብዙ ድምፅ አለ። ኢትዮጵያዊ የለመደው ጆሮ የለመደው ድምፅ ሊሆን አይችልም። ድምፅማ ሞልቷል እና እነኚህ በመሰረቱ ስለ ኢትዮጵያ ሙዚቃ ቅኝቶች በሰፊው ለመናገር ብዙ ጥናት ያስፈልጋል። ሁሉ ሰው ስራ ላይም ሆኖ እንደዚህ ይላል። ገበሬውም እርሻ እያረሰ ያንጎራጉራል። የት ውስጥ ነው ይሄ ገበሬ የሚያንጎራጉረው ስትል አንዱ ቅኝት ውስጥ ሆኖ ይገኛል እንጂ ሌላ ውስጥ እሱ ባያውቀውም አንዱ ውስጥ ይገባል። ሁላችንም ስናንጎራጉር የሆነ ቅኝት ውስጥ ይሄ ነው። አንዳንዴ ደግሞ ሁሉም ውስጥ እኮ እንቀላቀላለን መሰለኝ ስናንጎራጉር አንቺ ሆዬን ባቲንም አምባሰልን የምንረጋግጥም አለን። ቅድም እንዳልኩት ደግሞ በጣም ጎበዝ ያልሆነው ሙዚቀኛ ደግሞ ዝም ብሎ ምስቅልቅሉን እያንዳንዱን ስኬል ህግ አለው። ሁሉም ድምጾቹን አስተካክሎ ጣቶችን አሳርፎ ከዛ በኋላ በዚያ ቢመጣ አንድ አይነት ሙዚቃ ይሆናል። 5፣ 6 ሆነው ገብተው መሰንቆ ቢጫወቱ የተለያየ ድብልቅልቅ ያን አጣርቶ ለመስማትም ያስቸገር ልክ አይደሉም ማለት ነው። ይሄ በዘልማድ የሚሰራ ነው ማለት ነው። እንግዲህ ብዙ አይነት የባህል መሳሪያዎችን ነው የሚጫወቱት እንዲሁም የሚያስተምሩት። እነዚህ የባህል መሳሪያዎቻችን ባህሉም ራሱ እንዳይጠፋ ትልቅ አስተዋጽኦ እያደረጉ ያሉ የምናከብረው ሰው ኖት። አሁን ደግሞ በክራር እነዚህን አራቱን ቅኝቶች እነሱን እስቲ እንስማ። እሺ እንግዲህ በክራር ደግሞ የአምባሰል 5ቱ ድምጾች እንደዚህ በመስረቻ ያሏቸው። አዎ እነዚህ ናቸው 5 በዚህ ነው የሚመሰረት።
ነጋዴም ነገደን ተቃንቶ ወረቱ ገበሬም ማረሰ እንዲገፋ ምርቱ ነጋዴም ነገደ ተማሪም ተማረን ተግቶ በትምህርቱ እኔ እንደመለሁን አንቺን ያመንኮቱ ነረነ የረነይ ነረነ የረነይ የኔ አነጋጋሪ የዘወትር ጓዴ መጣሁ ያቱ ሐሳብ ወዳጄ ዘመዴ ስቆም መስቀመጥ ስሄድ ምስተኛ ናትለይም ከኔ የኔ ሐሳብ ጓደኛ ናትለይም ከኔ የኔ ሐሳብ ጓደኛ የኔ ሐሳብ ጓደኛ የኔ አነጋጋሪ የዘወትር ጓዴ አያውቁም ሰዎቹ ጓልንጀራ እንዳለኝ ናያውቁም ሰዎቹ ባልንጀራ እንዳለኝ ሐሳብ ጓደኛዬ እንደማይለየኝ ስቆም ስቆመት ስሄድ ስተኛ አትለይም ከኔ የኔ ሐሳብ ጓደኛ ናትለይም ከኔ የኔ ሐሳብ ጓደኛ የኔ ሐሳብ ጓደኛ። አሁን ደግሞ ወደ ትዝታ እንሂድና ይሄ አምባሰል ነው ትዝታ። ከዛ ባቲ አንቺ ሆዬ ላይ እናርፋለን። ይሄ ሙሉ የትዝታ ቅኝት ይባላል። ይሄ ነይ ነይ ትዝታዬ እንዴት ነሽ ነረ ምን ይሻላል እንዴት ላድርግሽ ነረ ምን ይሻላል እንዴት ላድርግሽ ቀበቶ አይደለሽ አልታጠቅሽ አምላክ የጥበቡን የሚያደርገው ቢያጣ ላንች ብቻ ሰጥቶሻል የቆንጆናን ጣጣ ኧረ እንደው ምን አለሽ ዘመድ ያገር የለ
ይሄ እንግዲህ ሙሉ ትዝታ ነው። ሙሉ ትዝታ ምንለው ነው። ማይነር ትዝታ ያልኩት ቅድም ወደ አምባሰል ይጠጋል ያልኩትን ደግሞ አሰማለሁ። አንዳንድ ሰዎችም በዚያ ቅኝት ይዘፍናሉ። ይሄ በሙሉ ትዝታ ነው የተዘፈነው። የሚለየው ምንድነው? አሁን ይሄ ማይነሩን ድምጹን ሰምተህ እንግዲህ ልዩነቱን ትለያለህ። እንዲህ ያለ ትዝታ አለ ደግሞ ድምጽ ቅንስናሽ አለ። ከዛ ከሙሉ ላይ የሚቀነስ ነው። እንግዲህ አምባሰልን ይመስላል። አንዳንድ ሰዎች እንዴት እንደሚዘፍኑት ይሄንን ትሰማለህ። እሺ ነረ እንደምን አለሽ ነይ ነይ ትዝታዬ ነይ ነይ ትዝታዬ እንደምን ነሽ እንደ ሰማይ ኮከብ የላክሽው እንግዳ እንደ ሰማይ ኮከብ የላክሽው እንግዳ አይናፋሯ ፍጥረት የወጣሽ ከጓዳ እንዴት ነሽ እንዴት ነይ እንዴት ነሽ እንዴት ነይ 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 ትዝታዬ ነይ ትዝታዬ። እንግዲህ የመጀመሪያው ትዝታና ይሄ ልዩነት ምን እንዳለው ለሰው ጆሮ መቼም ያስታውቃል። አዎ ይሄ ነው እንግዲህ ዋናው ነገር። እያንዳንዱ ሰዎች የሚዘፍኑት በዚህ ቅኝት ነው። ሌሎች ደግሞ ያው ትዝታም ቢሆን በተለያየ እንግዲህ ወይ ያ ሙሉውን ትዝታ ባለማወቅ ብዙዎቹ ይሄኛውን ነው የሚደፍሩት። ብዙዎቹ ይሄኛውን ነው የሚደፍሩት እኮ አያውቁት። ያ የመጀመሪያው ነው ትዝታ። የቅድም መጀመሪያ ያ ሙሉ ትዝታ የተባለው ትክክለኛው ትዝታ ሙሉ ትዝታ ይባላል። ባቲ ላይ ደርሰናል። ማን ጋር? ባቲ። እሺ ነረ ባቲ 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 ከተማው ነረ ባቲ 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 ከተማው የሚበላ በቀር የሚጣል የለው ነረ ባቲ ባቲ ነረ ባቲ ባቲ ኢሊ ፋኖ ፋኖ ኧረ ፋኖ ፋኖ የፈሪ ቀለብ ስፈር ዘንጋዳ የፈሪ ቀለብ ስፈር ዘንጋዳ ቢኖር አይጠቅም ቢሞት አይጎዳ ቸበለ ወረ ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው ወረ ቸበለው ያድዋና የማይጨው እንዴት ነበር ድሉ ያድዋና የማይጨው እንዴት ነበር ድሉ እነማን ተዋጉ እነማን ቆሰሉ ማን ድል ሆኖ ሄደ
በመጣበት እግሩ ማንስ ተቀዳጀ ነፃነት ላገሩ አረደው ነው እስቲ እንነጋገር እስቲ እንነጋገር እስቲ እንመካከር እስቲ እንነጋገር እስቲ እንመካከር መቼም አይወለድ የማይጥር ለሀገር የማይጥር ለሀገር ተውስማኝ ሀገሬ አንቺ ሆዬ ውስጥ ነው። ተውስማኝ ሀገሬ እንደዚህ ነው። አንቺ ሆዬ ውስጥ ነው። አዎ ኖ ኖ ኖ ኖ ኖ ኖ ያንቺ ሆዬ ነው። ኖ ኖ ኖ ኖ ኖ ኖ ናራግ እንደምነሽ ነይ 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 ደብዳቤ ቢጽፉት እንደ ቃል አይሆንም እንገናኝና ልንገርሽ ሁሉንም ወይ ፍቅር ወይ ፍቅር ፍቅር ዘመናዬ ዘላለም የሰው ልብ ትበላለህ ወይ ነረ እንደምን አለሽ ሙዚቃ 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 ሕይወቴ እንዳይለየኝ ካንቺ እስከ ጊዜ ሞቴ ድሃም ሆኖ ሀብታም ጠቢብም ደንቆሮ ያላንቺ አይጥመውም የዚህ ዓለም ኑሮ የዚህ ዓለም ኑሮ እያለ ሄዳል። ያንቺ ሆዬው ነው። ብዙ ዘፈኖች በዚሁ ይሄዳሉ ማለት ነው። እንግዲህ እግዚአብሔር ያክብርልን። አመሰግናለሁ። እናንተም እግዚአብሔር ያክብርልን። ጥሩ ነው። በተቻለን መጠን ሁሉ እንተባበራለን፣ እንታዘዛለን። ለእንዲህ አይነቱ ቁም ነገር እግዚአብሔር ካበቃን ወደ ኋላ አንልም። እናመሰግናለን። እርስ በርሳችን እንፋቀር